ሰላም ጤና ይስጥልን ውድ የዲሜል ሚዲያ ተከታዮች፣ በዛሬው ፕሮግራማችን አንድ የአጭር ልቦለድ ትረካ ይዘን መጥተናል። ይህ የልቦለድ ትረካ ግለ ታሪክ ነው። እንደዚህ አይነት የልቦለድ የታሪክና ባዮግራፊ ትረካዎች በሰፊው እንዲሰራና እንዲተረክ የምትፈልጉ ሰዎች የኮሜንት መስጫው ላይ ይቀጥል እያላችሁ ጻፉ። ቻናሉ ጥበብና ጥበበኞች የሚቀርቡበት አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ እንድትመለከቱ እንጋብዛለን። ይህን ትረካ ከወደዳችሁት ደግሞ ላይክ አድርጉ። አሁን ወደ ትረካው። አያሌው እብዱ። የሚለብሳቸው ያደፉና የተቀዳደዱ ልብሶች፣ ያደገና የተቆጣጠረ ጸጉሩ፣ በሩቅ ሲያዩት የሚያስፈራራ ጥቅጥቅ ያለ ጫካ የሚመስለው ፂሙ፣ የሆነ ነገር ላይ አንዴ ከተተከሉ ቶሎ የማይነቀሉ አይኖቹ፣ የተጻፈበት ወረቀት አይተው የማያልፉት እጆቹ፣ እርጋታን እንጂ መፍጠንን የማያውቁት እግሮቹ፣ ሲያወራም ሲበላም ሲቀመጥም ሲተኛም ላፍታ እንኳን ከመሳቅ የማይቦዝኑት ጥርሶቹ፣ ምንም እንኳን ከብዶች ጎራ ቢፈርጁትም ለቀረበውና የሚናገራቸውን ጠንካራ ንግግሮች ላጤነ ግን አያሌው እብዱ ስሙና ሁኔታው እንጂ ውስጡ ፍጹም ጤነኛ መሆኑን ይመሰክራል። ምክንያቱም የሚሰነዝራቸው ንግግሮች ራሱን ጥሎ ጎዳና ለጎዳና ከሚንከራተት የአእምሮ ህመምተኛ የሚጠበቁ አይደሉም። የኔ ደግሞ የቅርብ ጓደኛዬና ወዳጄ ነው አያሌው እብዱ። ሲከፋኝ፣ ስበሳጭ፣ ሰዎች ጋር ስጣላ ቶሎ ብዬ ወደ አያሌው ጋር በመሄድ ነው ወደ ቀድሞ ሁኔታ የሚመለሰው። በእነዚህ ሁኔታዎች ውስጥ ሆኜ በስራ ጫና ወይም በተለያዩ ምክንያቶች ከአያሌው ጋር ሳልገናኝ ከቀረው ከብሶቴና ከምስጭቴ ጋር ውዬ አድራለሁ። የረፍት ጊዜ ካገኘውና መዝናናት ካማረኝም ለኔ አያሌው እብዱ ጋር እንደመሆን የሚያዝናናኝና ደስ የሚለኝ ነገር የለም። መዝናኛዬም የክፉ ነገር መርሻዬም እሱ ነው አያሌው እብዱ። ገና ሲያይ አቡያ ዛሬ ደግሞ ምን አጋጠመ? ምንጊዜም ከንግግሩ በፊት ሳቅን ያስቀድማል። ወሬዎቹ ከመጀመሪያ እስከ መጨረሻ በሳቅ የታጀቡ ናቸው። ሁሌ በተገናኘን ቁጥር አንድ የሚጠይቀኝ ጥያቄ አለ። አቡያ እኔ እብድ ነኝ አይደል? እንዴ አንተማ እብድ አይደለህም። ሁለተኛ እንደዚህ ስትል እንዳልሰማህ። አንተ እብድ አይደለህም። እሺ ውሸታም። ታዲያ ሰዎች ሁሉ አያሌው እብዱ የሚሉኝ ለምንድን ነው? የሱ የዘወትር ጥያቄው ይሄ ነው። እኔ ደግሞ በተገናኘን ቁጥር ብዙ ጥያቄዎችን የማቀርብለት፣ መልሶቹ በሳቅ የታጀቡና ከርዕሶች የሆኑ ምንም ሊገቡ የማይችሉ ነገሮች የበዛባቸው ቢሆኑ ለጠየኳቸው ጥያቄዎች ግን ምላሽ አገኝባቸዋለሁ። መጀመሪያ አካባቢ ገና እንደተቀራረብን አጃቢዎቹን ከቁም ነገራዊ ወሬዎቹ ለመለየት ለተወሰነ ጊዜ ብቸገርም ፍሬውን ከገለባው ለመለየት ግን ረጅም ጊዜ አልወሰደብኝም። አሁን አያሌው ጋር ማውራት ለኔ ከማንኛውም ሰው ጋር እንደማውራት ነው። እንደውም አያሌው እብዱ ጋር ሳወራ ጤነኛ ከተባለ ሰው በተሻለ ቁም ነገርና ትምህርት አገኛለሁ። ሁሌ በተገናኘን ቁጥር የሚጠይቀኝን ይችኑ አንድ ጥያቄውን ለሱ መልሼለት አላውቅም። በመልስለትም እንኳን አንድም ቀን መልስ ያስደስቶት አያውቅም። እሱ ግን በዚህም ሳይቀየም ለማነሳቸው ጥያቄዎችና ርዕሶች ምንም ሳይሰስት ውስጡ ያለውን ሁሉ ያጫውተኛል። አንዴ ተፈጥሮን እናድንቅ ብዬ የተለያዩ ጭማቂዎችን፣ ብስኩቶችንና ውሃ ይዤ ከአንድ ትልቅ ተራራ ላይ ወሰድኩት። ቅጠሎችን ቆርጬ ከነሰነስኩ በኋላ እዛ ላይ ተቀምጠን ስለተለያየ ነገር ስንጨዋወት ቆየንና የሆነ ጥያቄ ልጠይቀው ፈልጌ አዩ አልኩት። አዩ አይደለም ስሜ፣ አያሌው እብዱ ነው። እሺ አያሌው እብዱ ብዬ ንግግሬን ቀጠልኩ። አሁን በመጡ በሰው ሰራሽ ቴክኖሎጂ ውጤቶች ከመዝናናት እዚህ መጥቶ ተፈጥሮን እያደነቁ መዝናናት አይበልጥም?
ጂል አቡያ እንደኔ አበርክ እንዴ? እንዴ ምን ነው? እውነቴን እኮ ነው። አዩ አቦ ዝም በል። ሳቄን እንዳታስነሳብኝ። ሰው ሰራሽ፣ ወፍ ሰራሽ፣ ላም ሰራሽ፣ በግ ሰራሽ የሚባል ነገር አለ እንዴ? ሁሉም እኮ ከፈጣሪ የተሰጡ ስጦታዎች ናቸው። እውነቱን ነው። እነዚህ ነገሮች እንዲገኙ ሰው ሰበብ እንጂ ፈጣሪ አይደለም። መኪናውን፣ አውሮፕላኑን፣ ኮምፒውተሩን ሁሉንም ፈጣሪ ነው የፈጠራቸው። ሰው ራሱ የፈጣሪ ውጤት አይደል? ከአያሌው ውዱ ጋር የበለጠ እንድቀራረብና የበለጠ እንድቆራኝ ያደረገኝ ይሄ መልሱ ነው። ይሄ ሳቁ ባይኖር አያሌው ሲያወራ ውሎ ሲያወራ ቢያድር አይጠገብም። ሳቁ ግን ትንሽ ያሰለቻል። በተለይ እንደኔ በቅርብ የማያውቀውና በደንብ ያልተቀራረበው ሰው ከሳቁ አልፎ ወሬዎቹን የሚሰማበት ትዕግስት አይኖረውም። አንድ ቀን አያሌው አንዳች ነገር ውስጥ ገብቶ እጅግ ተክዤ አይቶኝ ከዛ ሁኔታ ሊያወጣኝና ሊያስደስተኝ አስቦ የሆነ ዘፈን ይዘፍንልኝ ጀመር። ከዘፈኑ ይልቅ ግን ሳቁ ይበዛ ነበር። ሁኔታውን ለተመለከተ ስለ ሳቅ የሚዘፍን ነበር የሚመስለው። ምንድነው ሐሳብ? ሁሌ ጭንቀት፣ ወደድንም ጠላን አይቀርም ሞት። ምንም ሳቁ ቢበዛም ከነበርኩበት ሁኔታ ግን አውጥቶኝ ነበር። ለዚህ ነው ሲከፋኝ እየሮጥኩ ወደ አያሌው ውዱ ጋር የሚሄደው። እሱም ለምን እንደምመጣበት ያውቃል፣ ግን ደጋግሞ ይጠይቀኛል። አቡያ እኔ ጋር የምትመጣው ስለምትወደኝ ነው አይደል? ይለኛል። ሰው ለሰው መድኃኒት አይደል? መድኃኒት እንድትሆነኝ ብዬ ነው እለዋለሁ። እሱ ግን ይስቅብኛል። ሽሮፕ ነው ኪኒን? እውነቴን እኮ ነው። አዩ ስማ፣ ሰው ለሰው መድኃኒት እንደሆነ ሁሉ ሰው ለሰው በሽታ ብሎ ይሄንንም እውነቱን ነው። ምክንያቱም ለሰዎች ቀና የሚያስቡ ለሰዎች መልካም ነገር ከማድረግና ከመርዳት የማይወዝኑ መልካምና ደጋግ ሰዎች እንዳሉ ሁሉ በዛው ልክ ደግሞ ለሰዎች ክፋትን እንጂ መልካም ነገርን የማያስቡ ከወንጀልና ከተንኮል የማይቆጠቡ ከምቀኝነት የማይጠሩ በርካታ ሰዎች ምድራችንን ስለሞሏት ነው።